እስልምና ከደምህና ከስጋህ ውድ ነው የሚል መፈክር ነበር ይሄ ዲንህ ከዚህ ካጥንትህ ውድ ነው ከደምህ ውድ ነው ከስጋህ ውድ ነው ከምንም ነገር በላይ ውድ እንደሆነ እንድታስበው ሰሃባዎች አይሳሱለትም ነበር ያን መፈክር እየተመለከቱ ያን የነብዩ ቃል ይያዩ ሻዓራቸው አድርገው ከምንም ነገር በላይ ውድ አድርገው የሚጓዙት ምን ነበር እስልምናቸው ነበር ለህይወታቸው አይሳሱም ለገንዘባቸው አይሳሱም ለሁሉ ነገራቸው አይሳሱም በእስልምና የመጣው ነገር ሁሉ ከባድ ነው ነብያችን ሰለላሁ ዐለይሂ ወሰለም ኡር ጦርነት ላይ የተከሰተውን ነገር ታውቃላችሁ ብዙ ሰሃባዎች ያለቁበት ትልልቅ የሆኑ የእስልምና ምርጥና ብርቅዬ ልጆች የተሰውበት እና ሐምዛ ኢብኑ አቡ ጣሊብ እና አብዱላህ ኢብኑ ሐራም እና ሙስዓብ ኢብኑ ዑመይርን የመሳሰሉ ትልልቅ ሰዎች ሐያታቸውን ለእስላም ያስቀደሙበትና ከምንም ነገር በላይ መስዋዕትነት የተከፈለበት ብዙ መከራ የታየበት የነብዩ ሰለላሁ ዐለይሂ ወሰለም ለሐያት ለአደጋ የተጋለጠበት ወቅት ነበር የሁድ ማዕረከተ ለሁድ በጣም ከባድ ፈተና የታለፈበት ነበር የነብዩ ሪባኢያ ተሰብሯል የነብዩ ጥርሳቸው ተጎድቷል የተለያየ አደጋ ደርሶባቸዋል ፊታቸው በጦር መከላከያው ተበስቷል ጉድጓድ ውስጥ ወድቀዋል ይሄ ሁሉ ፈተና ይሄ ሁሉ መከራ አልፏል በዚህ ጊዜ ምንድን ነበር የተወራው ሸይጣን ያስወራው ወሬ ወይም ደግሞ ነፃ ያደረገው خبر ነበር ያን خبر ምን ነበር ነብዩ ሙተዋል የሚል ነበር ነብዩ ሙተዋል የሚል ቃል ተሰማ የነብዩ ሞት በሰሃባዎች ልብ ውስጥ የሚፈጥረው ከባድ ክፍተት እንዳለ ይታወቃል ለነብያቸው ያላቸው ክብር ቦታ ደረጃ እንዲህ የሚጠቀስ የሚገለጽ ስላልነበር ሰሃባዎች ተደናገጡ ሰሃባዎች የሚገቡበትን አጡ ጨነቃቸው ሁሉም ሰው ፈራ ነብዩ ሙተዋል እየተባለ ሲወራ ግማሹ ጦርነቱን ጥሎ የተቀመጠ እንዳለ ይታወሳል ግማሹ ጦርን ትቶ ቁጭ ብሎ የሚያለቅስ ሰው ነበር በዚህ ሰዓት ነበር አነስ ኢብኑ ነድር የተባለ ወጣት ሰሃቢ እና አብዱላህ ኢብኑ መስዑድን የመሳሰሉ ትልልቅ ሰሃባዎች ሰይፋቸውን ጥለው መሬት ላይ ተቀምጠው ሲያለቅሱ አይቷቸው ማእጅለሰኩም ያ አብዱላህ ምንድነው ያስቀመጣችሁ ሲላቸው ማተ ረሱላህ ነብዩ ሞቱ ምን እንደምናደርግ ግራ ገባን ሲሉት ምን ነበር መርሱ አነስ ኢብኑ ነድር ረዲየላሁ ቁሙ ሙቱ አላ ማ ማተ ቢህ ረሱላህ ነብዩ ሞቱ ተብሎ መቀመጥ ነው